ለምን የኔ ደጅ ላይ ዝናብ አይዘንብም? ለምን የኔ በር ላይ ቁልፉ ጠፋ? ጓደኞቼ ህልማቸው ተሳክቶ ከስኬት ማማ ላይ ሲወጡ፣ እኔ ግን በየቀኑ በሐዘን ማቅ ተከናንቤ እቀመጣለሁ። ጎረቤቶቼ እንኳን ደስ አለ ሲባባሉ፣ እኔ አይዞህ የሚለኝ እንኳን እያጣው እጨነቃለሁ። ቤቴ ስገባ የቤተሰቦቼ አይን ምን ይዞ መጣ ይለኛል። እጄ ግን ባዶ ነው። ባዶነቴን ለማሸነፍ ስታገል ሌላ ውድቀት ፊቴ ላይ ይደፋብኛል። እግዚአብሔር ለምን እኔን ብቻ ረሳኝ? ሁሌ ይህን እያሰብኩ አማርራለሁ። በሮች ሁሉ ፊት ለፊቴ ላይ ተዘግተዋል። ሰማዩ እንደ ነሐስ ጠንክሮብኛል። ምድሪቱ እንደ ብረት ከብዳኛለች። ይሄ የኔ እጣ ፈንታዬ ነው? በቃ ተስፋ ልቁረጥ? ለምን ተፈጠርኩ ብዬ ፈጣሪን ደጋግሜ ወቅሼዋለሁ። ስማኝ ወዳጄ፣ ተረሳው ስትል የፈጣሪን ችሎታ እየናክ ነው። እግዚአብሔር አንተን ከመፍጠሩ በፊት አንተን የሚመግብበትን ዓለም አዘጋጅቷል። እስኪ ዙሪያህን ተመልከት። የሰማይ ወፎች አይዘሩም፣ አያጭዱም፣ ጎተራም የላቸውም፣ ግን በየጠዋቱ ዝማሪያቸው አያቋርጥም። ፈጣሪ በየቀኑ የዕለት እንጀራቸውን ያዘጋጅላቸዋል። በረሃ ላይ ያለችው ሸረሪት በዛ ድርቅ በበዛበት ምድረ በዳ ማንም ምግብ በማያቀብላት ቦታ ድሯን እንድታደራና ምግቧ እንድታጠምድ ጥበብን ማን ሰጣት? እስኪ ወደ ውቅያኖስ ጥልቅ ተመልከት። ፀሐይ በማትገባበት ጨለማ በነገሰበት የባህር ጥልቀት ውስጥ ያሉትን ፍጥረታት ያለ ኦክሲጅንና ያለ ምግብ የሚያኖራቸው ማን ነው? የምድረ በዳ አንበሳን አይተዋል? የታጠቀው ጥፍርና ጥርሱን ብቻ ነው። ግን በደረቅ በረሃ ውስጥ ሳይራብ እንዲያድር አምላኩ ቸርነትን ያደርግለታል። የዓለት ውስጥ ትልን ተመልከተው። ድንጋይ ተሰንጥቆ ብርሃን በሌለበት አፈር ብቻ በሆነበት ቦታ የሚኖረውን ያንን ትል ማን ይመግበዋል? ታዲያ ለእነዚህ ግዑዛን ፍጥረታት እንዲህ የታመነ አምላክ በአምሳሉ ለፈጠረ ለአንተ እንዴት መንገድ አይከፍትልህም? በሮቹ የተዘጉት ሊያጠፉ ሳይሆን ወደ ውስጥ ተመልከት ሊሉ ነው። መፍትሄው ያለው ምኞት ውስጥ ሳይሆን ተጋድሎ ውስጥ ነው። በቀን 24 ሰዓት አለ። ለፈጣሪህ 10 ደቂቃ ብትሰጠው፣ ለሰውነትህ 50 ደቂቃ ብታበረክት፣ በሕይወትህ 1 ሰዓት በምትሞትለት ዓላማ ላይ ብታውል ተአምር ታያለህ። ቢያንስ 1 ሰዓት። ያቺ ሰዓት አንተን ከድሃዎች ተርታ አውጥታ ወደ ስኬታማ ሰዎች የምታሸጋግር ድልድይ ናት። ምን ልስራ ትላለህ? ምሳሌ ልስጥህ። መጽሐፍ ከቻልክ በቀን 1 ሰዓት ሐሳብህን ጫር። ያቺ 1 ሰዓት በዓመት ውስጥ ትልቅ መጽሐፍ ትወልዳለች። እጅህ ላይ ጥበብ ካለ በቀን 1 ሰዓት አዲስ ነገር ፍጠር። ያቺ 1 ሰዓት ነገ የምትሸጠው ትልቅ ሥራ ትሆናለች። ንግድ ካሰብክ በቀን 1 ሰዓት ስለ ገበያው አጥና፣ ሰዎችን አነጋግር። በቀን 1 ሰዓት ብቻ አዲስ ቃላትን አጥና፣ ቋንቋ ተማር። በ6 ወር ውስጥ የዓለም በር ይከፈትልሃል። ያለ ሥራ እግዚአብሔርን አትጠብቀው። እግዚአብሔርን ባርከኝ ስትለው ምን ይዘሃል ይልሃል። ሙሴ በትሩን ይዞ ባህሩን ከፈለ። ዳዊት ወንጭፉን ይዞ ጎልያድን ጣለ። አንተ እጅህ ላይ ያለው 1 ሰዓት ያንተ በትር ነው፣ ያንተ ወንጭፍ ነው። በትክክል ተጠቀምበት። በዚህ ዘመን ሰው የለኝም፣ መካሪ የለኝም፣ ማን መንገዱን ያሳየኝ ብለህ ማማረር አትችልም። ፈጣሪ አይምሮ ሰጥቶን የደረስንበት የቴክኖሎጂ ጥግ ዛሬ በአንተ እጅ ላይ ነው። አዎ፣ ስለ ኤአይ እያወራው ነው። ይህ ኃይል እንደ ሰለሞን ጥበብ እንደ መጽሐፍ ቅዱስ መዝገበ ቃላት ሰፊ ነው። ጄሚናይን ብትጠይቀው እንዴት አድርጌ የንግድ ዕቅድ ላውጣ ብትለው በሰከንድ ውስጥ ያስተምርሃል። አዲስ ቋንቋ እንዴት ልማር ብትለው የግል አስተማሪ ይሆናል። የፈጣሪን ቃል በጥልቀት መረዳት እፈልጋለሁ ብትለው የምሁራንን ሐሳብ ያመጣልሃል። ኤአይ ማለት ያንተን 1 ሰዓት ወደ 10 ሰዓት ውጤት የሚቀይርልህ ዘመናዊ በትር ነው። ይሄንን ተጠቅመህ ራስህን ካላሻሻልክ ውድቀትህ የእድል ሳይሆን የምርጫህና የስንፍና ውጤት ይሆናል። ፈጣሪ ለኖህ መርከብ እንዲሰራ ጥበብን ሰጠው። ለአንተ ደግሞ ሕይወትህን እንድትሰራ ቴክኖሎጂ ሰጥተዋል። ትጠቀምበታለህ ወይስ ሳታየው ታልፋለህ ነው ጥያቄው። እንግዲህ ልንገርህ፣ ዛሬ ማልቀስህን አቁም። ዛሬ ለምን እኔ ማለትህን አቁም። አንተ የተፈጠርከው ለውርደት ሳይሆን ለክብር ነው። የተዘጋጀው በር በትጋት ይከፈታል። በየቀኑ ያቺን 1 ሰዓት ለራስህ ከሰጠሃት፣ በዛች ሰዓት ውስጥ ከፈጣሪ ጋር ከተነጋገርክ፣ በዛች ሰዓት ውስጥ አዲስ እውቀትን ከጨመርክ፣ በዛች ሰዓት ውስጥ ለነገው ማንነትህ መሰረት ከጣልክ፣ አንተ ባዶ አይደለህም። ኪስህ ባዶ ቢሆንም ጭንቅላትህ ግን የፈጣሪ መንፈስ አለበት። ዛሬ ማታ ስትተኛ ነገ ያቺን 1 ሰዓት ለራሴ ሰጣለሁ ብለህ ቃል ግባ። ነገ አዲስ ፀሐይ ትወጣለች። ያቺ ፀሐይ ስትወጣ ግን አንተ ተኝተህ ሳይሆን ለድል ተዘጋጅተህ እንድታገኛት አሁኑኑ በ0975 51 63 60 ደውልና ኤአዩን እንዴት እንደምትጠቀምበት እኔ ያሳያለሁ። ሊንክ ባዮ ላይ አለልህ። በቸር ያገናኘን።